መጽሐፍ ቅዱሳችሁን በኢያሱ ምዕራፍ 2 ከቁጥር 1 ጀምሮ እናውጣና አብረን እናነባለን። ከዚያም የነዌ ልጅ ኢያሱ ሄዳችሁ ምድሪቱን በተለይ ኢያሪኮን ከተማ ሰልሉ ብሎ ከሴጥም 2 ሰላዮችን በስውር ላከ። ሰዎቹም ሄደው ረአብ ከተባለች ጋለሞታ ቤት ገቡ፣ በዚያም አደሩ። ለኢያሪኮም ንጉስ እነሆ ምድሪቱን ሊሰልሉ ጥቂት እስራኤላውያን በሌሊት ወደዚህ መጥተዋል ተብሎ ተነገረው። የኢያሪኮም ንጉስ ወደ አንቺ መጥተው ወደ ቤትሽ የገቡትን ሰዎች ምድሪቱን በሙሉ ለመሰለል ስለሆነ እንድታስወጫቸው የሚል መልእክት ወደ ረአብ ላከ። ሴቲቱ ግን ሁለቱም ሰዎች ተቀብላ ሸሽጋቸው ስለነበረ እንዲህ አለች፣ በእርግጥ ሰዎቹ ወደ እኔ መጥተዋል፣ ነገር ግን ወዴት እንደወጡ አላውቅም። ጨልሞ የቅጥሩ በር ከመዘጋቱ በፊት ወጥተው ሄደዋል። በየት በኩል እንደሄዱ ግን እኔም አላውቅም። ልትደርሱባቸው ትችላላችሁና ፈጥናችሁ ተከተሏቸው አለች። ይቀጥልና ቁጥር 11 አነባለሁ። ይህን በሰማን ጊዜ ረአብ ነች የምትለው፣ ይህን በሰማን ጊዜ ልባችን ቀለጠ፣ እናንተን ከመፍራት የተነሳ ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይ በሰማይ በታች በምድር እርሱ አምላክ ነውና። ምንድነው የትምህርቴ ወይም ደግሞ የምናወራበት ርዕስ አጭር ነው። የእምነት መታሰቢያ ይኑረን በመናደርገው በመንሄደው። መታሰቢያ ማለት ምንድነው? እስቲ ስለ መታሰቢያ መጀመሪያ ጥቂት የምናቀው ነገር እንባባልና የእምነት መታሰቢያ ግን ምንድነው የሚለው ነገር እናያለን። ሰዎች በተለያየ መንገድ በተለያየ ጊዜ መታሰቢያ ይኖራቸዋል። የተለያዩ ሰዎች በመልካም የተለያዩ ሰዎች ደግሞ በመጥፎ መታሰቢያ ይኖራቸዋል። የሀገራችንን ታሪክ ስናነሳ በመልካም የምናነሳቸው መታሰቢያን አስቀምጠው ያለፉ ሰዎችን እንሰማለን። ማንም ሰው ኖሮ ሲያልፍ ስለዛ ሰው የሚነሳ አንድ ጉዳይ አለው፣ ወይ መልካም ወይ መጥፎ፣ ወይ ብርታት ወይ ድካም፣ እውነት ውሸት። ስለዚህ የእምነት መታሰቢያን ከማየታችን በፊት ሰዎች የሚጻፍም ያልተጻፈም የሚነገርም ያልተነገረም የተጨበጨበለትም የታዘነበትም መታሰቢያ ኖሯቸው እንዳለፉ ማሰብ ጥሩ ነው። እግዚአብሔር እኔና እናንተን ወደዚህ ምድር ሲያመጣን ምንድነው እንድናስቀምጥ የፈለገው መታሰቢያ? እንዴት አይነት መታሰቢያ ነው እንዲኖረን እግዚአብሔር ከኔና ከናንተ የሚፈልገው ምንድነው? እስቲ ወደ ኋላ መለስ በሉና ሳንዴ ስኩል ያላችሁ ወይም ደግሞ የመጀመሪያዎቹ ጌታን የተቀበላችሁበትን ጊዜ አስቡና በህይወታችሁ ማን ጥሩ መታሰቢያ አስቀመጠ፣ ማን ደግሞ መጥፎ መታሰቢያ አስቀመጠ? ኦኬ፣ እሱንም ተውት። በቃ የራሳችሁን የግል ህይወታችሁን 2 አመት 3 አመት ወደ ኋላ ሂዱና የዛሬ እንዲህ አይነት መጥፎ ነገር ገጥሞኝ ነበር፣ እንዲህ አይነት መልካም ነገር ገጥሞኝ ነበር የምትሉት የሆነ የምታስታውሱት ነገር ሁሉም ሰው ይኖረዋል። በመጽሐፍ ቅዱሳችን የተለያዩ ሰዎች በተለያየ መታሰቢያ ተነስተዋል። ለምሳሌ እግዚአብሔርን በማሳዘን የተነሱ ተጽፈው ያለፉ መታሰቢያቸው እግዚአብሔር ያዘነባቸው ሰዎች አሉ። አንዱ ሳኦል ነው፣ ሁላችንም እናውቀዋለን። እግዚአብሔር ፈልጎት ለእስራኤል ንጉስ አደረገው፣ ግን እግዚአብሔርን በደለ፣ ያልታዘዘውን አደረገ፣ እግዚአብሔርም አዘነበት፣ እግዚአብሔር ናቀው ይላል ለመጽሐፍ። እግዚአብሔር ናቀው። አት ዘ ሴም ታይም ደግሞ እግዚአብሔር ስለ ዳዊት ሲያወራ እንደ ልቤ የሆነ ሰው አለ። ስለ ዳዊት ስናስብ ደግሞ ዳዊት አስቀምጦ ያለፈው መታሰቢያ መልካም ነው፣ እንደ ልቤ መባልን ነው። ኦኬ፣ ወደ አዲስ ኪዳን ስንመጣ ደግሞ ብዙ ሰዎች እናነሳለን። ጴጥሮስን ስናነሳ ሁላችንም መጀመሪያ የሚመጣብን ምንድነው? ችኩል ነው አይደል? ችኩል ነው እንላለን። ጴጥሮስ ግን መልካም ያሰራው ነገር የለውም ወይ? ብቻውን ወንጌል አልሰበከም ወይ? 3000 ሰዎች አልዳኑም ወይ? የሰው ጆሮ የሚይዘው የቱ ነው ካላችሁ፣ ስለሆነ ሰው ስለሆነ ነገር ኔጌቲቭ ነገር ቀድሞ የሰው ጆሮ ይይዛል። ስለዚህ በእኔና በእናንተ ህይወት እግዚአብሔር የሰውን ጆሮ እንዲይዝ የሚፈልገው ኔጌቲቭን ነገር አይደለም፣ መልካሙን ነገር ነው። ጽፈን እንድናልፍ የሚፈልገው ተጽፎልን ተነግሮልን እንዲያልፍ እግዚአብሔር በእኔና በእናንተ ውስጥ ማየት የሚፈልገው መልካም ታሪክ አለ። ያንን ታሪክ እንዳናደርግ የሚከለክለን ነገር ምንድነው?
እንድናደርገውስ ብርታት የሚሆነን ነገር ምንድነው የሚለውን ነገር እናያለን። በመጽሐፍ ቅዱሳችን ውስጥ ዛሬ ሁለት ሴቶች እናያለን። እነኚህ ሁለት ሴቶች አንዷን ከብሉይ ኪዳን አንስተናታል፣ አንዷን ደግሞ ከአዲስ ኪዳን አንስተን እናያቸዋለን። ረዓብን በኢያሱ መጽሐፍ ላይ አሁን አይተናታል። ወደ ማቴዎስ ወንጌል ደግሞ እንመጣና አንድ ሰው እናያለን። ወደ ማቴዎስ ብቻ አይደለም፣ ኖርማሊ አራቱም ወንጌል የተናገሯትን አንድ ሴት ደግሞ አነሳላችኋለሁ፣ መቅደላዊት ማርያም። እነኚህ ሁለት ሴቶች በስራቸው ሁለቱም አንድ አይነት ሰዎች ነበሩ። መጽሐፍ ሲናገር ስለ ረዓብም ስለ መቅደላዊት ማርያምም የሚለው አንድ ነገር አለ። እዚሽ ጋር ጋለሞታይቱ ይላታል። አዲስ ኪዳን ላይ ሄዶ ደግሞ ስለ መቅደላዊት ማርያም ያ ፈሪሳዊ ምን አለ? ሉቃስ ወንጌል ላይ እናነበዋለን በኋላ ላይ። ማን እንደሆነች ቢያቅ ኖሮ አይደል? ማንም እንደሆነች ቢያቅ ኖሮ ከሷ ጋር እንደዚህ አይነት አያወራም ነበር። ምንድነችና ይላል ኃጢአተኛ ናትና፣ ወይም ደግሞ በአዲሱ ትርጉም ወይም ደግሞ እንግሊዘኛዎቹ መጽሐፍ ቅዱስ በግልጽ የሚናገሩት ሴተኛ አዳሪ ናትና፣ ያቺም ሴት ሴተኛ አዳሪ ናትና። እነኚህ ሁለቱም ሴቶች ግን በጣም በሚገርማችሁ ሁኔታ ያልታሰበና ያልተጠበቀ አጨራረስ ጨርሰው እናያለን። ጽፈው ያለፉት ታሪክ የማይረሳ ነው። በተለይ ስለ መቅደላዊት ማርያም ኢየሱስ የተናገረውን ነገር መጨረሻ ላይ እናየዋለን። ግን ዛሬ አንድ ነገር ልላችሁ ፈልጋለሁ። ምንድነው ለመጻፍ ያሰባችሁት? እሱን አስባችሁ እንድሰሙኝ ፈልጋለሁ። ምንድነው ሰርታችሁ ማለፍ የምትፈልጉት? ምንድነው ራእያችሁ? የትኛውም ታሪክ የትኛውም መታሰቢያ የራሱ የሆነ መርህ አለው። መርሆቹን ነግራችሁና እንቀጥላለን። መርህ አንድን ነገር ለማድረግ ወይም ደግሞ በአንድ ታሪክ ውስጥ መታሰቢያ አስቀምጣችሁ ለማለፍ በዚህ ምድር ስትኖሩ ላሰባችሁት ነገር አላቅም፣ በንግዳችሁ ይሁን በቤተ ክርስቲያን አገልግሎት ይሁን በትዳራችሁ ይሁን በየትኛውም ጉዳይ ግን መታሰቢያ አስቀምጣችሁ ማለፍ የምትፈልጉ ከሆነ አንደኛ ዋጋ ለመክፈል ጨክኑ። ዋጋ ለመክፈል ጨክኑ። ሁለቱንም ሴቶች ላሳያችሁ ፈልጋለሁ። ረዓብ ምን አይነት ዋጋ እንደከፈለች አሳያችኋለሁ። ረዓብ ጋር እነኚህ ሰላዮችን አሳልፋ እንድትሰጥ የጠየቃት ተራ የቀበሌ ሚሊሻ አይደለም፣ የሆነ ወታደር አይደለም። መልእክት የላከባት የሀገሪቱ ንጉስ ነው ይላል እኮ መጽሐፍ። ለንጉሱ ነገሩት አይደለም የሚለው፣ ለኢያሪኮ ንጉስ ነገሩት። እሱም ባንቺ ዘንድ የሸሸግሻቸውን ሁለቱን ሰላዮች አስወጫቸው ብሎ ጠየቃት። ታደርጉታላችሁ? የዛን ያህል የመጨከን ቁርጠኝነት ለዓላማ ብላችሁ ለያዛችሁት ጉዳይ እንደዚህ አይነት ዋጋ መክፈል አላችሁ ወይ? አላችሁ? እቺ ሴት ምንም የምትተማመነው ነገር የላትም። ገንዘብ እንዳንል ገንዘብ የላትም፣ ትምህርት እንዳንል ትምህርት የላትም። ይሄ ነው ተብሎ የሚጠራ ስራዋ ሴተኛ አዳሪነቷ ነው። ምክንያቱም መጽሐፍ ሲጽፋት ከኢያሱ መጽሐፍ መጥቶ ዕብራውያን ላይ አልፎም ያዕቆብ መልእክት ላይ እስከሚናገር ድረስ ስለሷ የተነገረው ጋለሞታ ነው። በጣም የሚገርመኝ መታ አልፋ በአዲስ ኪዳን የኢየሱስ ክርስቶስ የዘር ሐረግ ውስጥ ገብታ ያዕቆብ ሲጽፋት ጋለሞታ ብሎ ነው የሚጽፋት። ዕብራውያን ላይ ስትጻፍ ጋለሞታይቱ ረዓብ ተብላ ነው የተጻፈችው። ስሟን እንኳን ለመቀየር አልተጣጣረችም። በቃ እኔ ከዛሬ በኋላ ጋለሞታ አይደለም ምናምን ብላ ፉክክር አይደለም የገባችው። አንድ ነገር ግን አደረገች። ባደረገችው በወሰነችው ውሳኔ ለምን አደረገችው ወደሚለው እንመጣለን። መጨረሻ ላይ ያነበብኩላችሁን ቁጥር 11 ላይ ያለውን ቃል እንዳትረሱ። አምላካችሁ እግዚአብሔር እሱ በሰማይ በምድርም ስለ እግዚአብሔር ማንነት ታውቃለች። ሴቲቱ አምላካቸው ማን እንደሆነ ታውቃለች። እንድትጨክን ያደረጋት ስለ እግዚአብሔር ያላት ዕውቀት ነው። ዝም ብላ አይደለም የጨከነችው። እህቶች አንድ ነገር ልንገራችሁ። በየትኛውም የህይወት መንገድ በጓደኝነት ይሁን በስራ ይሁን በትዳር ውስጥ ይሁን በቤተ ክርስቲያን በመታልፉበት በየትኛውም ነገር ላይ እንድትጨክኑ ጎበዝ እንድትሆኑ እንድትበረቱ የምትፈልጉ ከሆነ ስለ እግዚአብሔር ያላችሁን ዕውቀት ጨምሩ። እሱ ያበረታችኋል። ምክንያቱም መጽሐፍ ሲናገር ምን ይላል? ሰው በኃይሉ አይበረታም። በራሳችሁ ልትበረቱ አስባችሁ ከሆነ ምስኪኖች ናችሁ፣ አትበረቱ።
አትችሉትም፣ አትሞክሩት። ሁለተኛ ረዓብ ያደረገችው አንድ ጉዳይ ነው። ለጨከነችበት ጉዳይ ደግሞ ዋጋ ተመናለች። የተመነችውን ዋጋ ደግሞ ስታዩት እንዲህ ይላል ቁጥር 8 ላይ ሰላዮቹ ከመተኛታቸው በፊት ሴቲቱ ወደ ጣራ ወጣ እንዲህ አለቻቸው፣ እግዚአብሔር ይህችን ምድር እንደሰጣችሁ እናንተን መፍራት እንዳደረብን የዚች ሀገር ነዋሪዎች ሁሉ ልባችን በፊታችሁ መቅለጡን አውቃለሁ። ምን አላለሁ? አውቃለሁ። ከግብጽ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተምስራቅ ፈጽሞ ያጠፋችኋቸውን ሁሉም አሞራውያንን፣ ነገስታትም፣ ሴዋውያንን፣ አግን ምን እንዳደረጋችኋቸው ሰምተናል። ይህን በሰማን ጊዜ ልባችን ቀለጠ። እናንተን ከመፍራት የተነሳም ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይ በሰማይ በታች በምድር እርሱ አምላክ ነውና። እንግዲህ እኔ በጎነት እንዳሳየዋችሁ እናንተም በጎነትን ለአባቴ ቤት እንድታሳዩ በእግዚአብሔር ማሉልኝ። ሴቲቱ ዝም ብላ አይደለም፣ የሆነ ትራጀዲ ለመስራት አይደለም ዋጋ የከፈለችው። አደረገች እኮ። አይገርማችሁም? እንዲጨከነች ለመባል አይደለም። የሚመጣ ነገር እንዳለ ታውቃለች። በሚመጣው ነገር ውስጥ ግን መትረፍ ያለበት አንድ ቤተሰብ አላት። ማስተረፍ የፈለገችው እንዳይጠፋባት የፈለገችው የወሰነችበት አንድ ጉዳይ አላት። ያንን ነገር እንዲያተርፉላት ነው መታ የተማጸነቻቸው። የሆነ ነገር ስታደርጉ እንዳው ዝም ብላችሁ እነንትና ስላደረጉ አታድርጉት። ዓላማ ይኑራችሁ። የምታስቀሩት፣ የምታስተርፉት፣ የምታሻግሩት ነገር ይኑራችሁ። ያንን ነገር ለማሻገር ዋጋ ክፈሉ። ቁርጠኝነት ይኑራችሁ። ለቆረጣችሁለት ነገር ደግሞ የመጨረሻዋን ሳንቲም ለመክፈል እንዳትፈሩ። ሁላችሁም ልብስ ለብሳችኋል አይደለም? ገዝታችሁት ነው ወይስ ሰርቃችሁት? አይሰማም። ስትገዙት የልብሱ ዋጋ እንበልና 100 ብር ነው። ልብሱን ወዳችሁታል። በፍጹም 99 ብር ብቻ ነው የምከፍለው ብላችሁ ለአንድ ሳንቲም ጥላችሁ ትሄዳላችሁ? አትሄዱ። ስለዚህ ቁርጠኝነትን ከከፈላችሁ የሚቀራችሁ 1 ሳንቲም ነው 100 ለማድረግ። 100 አድርጉትና የመጨረሻውን ከፍላችሁ ማስተረፍ ያለባችሁ ማስቀረት ያለባችሁ ነገር አስቀሩ። ግን የምታስቀሩት ነገር ይኑራችሁ። በአይምሯችሁ የምትስሉት ዝም ብላችሁ ወጣችሁ አትግቡ። ዝም ብላችሁ ጧት ተነስታችሁ የሆነ ነገር የተለመደ ሩቲን አትኑሩ። የተለመደ ውላችሁ አትለፉ። ጧት ተነስታችሁ ወጣቶች ስፔሻሊ አሁን በጣም ስጋት አለኝ። እኔ በእናንተ እድሜ እግዚአብሔር ይመስገን አሁን እግዚአብሔርን እያመሰገንኩት ነው። ምን ነው በነበረ ብዬ አውቃለሁ። ስማርትፎን ስለማናቅ ስለነበረ እግዚአብሔርን አመሰግናለሁ። ምክንያቱም ሳታቁት የስንፍናን ልብስ እየለበሳችሁ ነው። ፈልጋችሁት አይደለም። አንኳክቶ ቤታችሁ ድረስ መጥቶ በቲክቶክ፣ በኢንስታግራም፣ በፌስቡክ በተለያየ ጉዳይ በጣም ሞቋችሁ ከአልጋችሁ መውጣት ከአልጋችሁ መውረድ መንቀሳቀስ ከብዷችሁ ስልካችሁ ውስጥ ናችሁ። ብዙውን ጊዜ ኢንስታግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የምንከታተለው የታዋቂ ሰዎችን ነው። እነሱ በእናንተ እድሜ ኦር ደግሞ አሁን ራሱ እናንተ እንደምታዩዋቸው እርስ በርስ አይተያዩ። እነሱ ታይማቸውን ፕሮፐርሊ ማኔጅ ስላደረጉ ነው የታዋቂነት ማማ ላይ የደረሱት። እነሱ ነገራቸውን በአግባብ ስለፈጸሙት ነው እዛኛው ጣራ ላይ የደረሱት። እናንተ እንድታዩዋቸው እንዲህ ወደ ላይ እንድታዩዋቸው ይሆናል። እነሱ እንዲያዩ ልንገራችሁ፣ እንዲህ እንድትታዩ የሚያረጋችሁ እነሱን እንዲህ ማየታችሁ፣ እነሱን ጠዋትም ቀንም ስልካችሁ ላይ ማየታችሁ ሳይሆን የራሳችሁን ድሪም ቦርዳችሁን ከፊት ለፊታችሁ ሳሉ። ስለ ድሪም ቦርድ ምን ያህሎቻችሁ እንደምታውቁ አላውቅም። ድሪም ቦርድ ይባላል ወይም ደግሞ መሆን የምትፈልጉትን ነገር ትምህርት ቤት ድሮ እንጠየቃለን እና ሁሉም ልጅ ሆኖ ሲጠየቅ መሆን የሚፈልገው ዶክተር ነው፣ ኢንጂነር ነው፣ ፓይለት ነው፣ ሀብታም ነው ምናምን። ሆነ ወይ ከተባለ አልሆነም። እንዳይሆን ያደረገው የሆነ ቦታ ላይ ከሳለው ስዕል ውጪ
እያየ ያለው ሌላ ስዕል ያኛውን ስዕል አጥፍቶበት ነው። ስለዚህ ግዴላችሁም ቆራጦች ሁኑ። የሆነ የምትይዙት ነገር ራእይ ብላችሁ አላማዬ ብላችሁ ለማሳካት ጽፋችሁ ለማለፍ ላስቀመጣችሁት ነገር ቆራጥ ሁኑ። ዋጋ ክፈሉ። ሁለተኛው ዋጋ ክፈሉ። ሶስተኛው መያዣ ያዙበት። ምን ያዙ? መያዣ። ረአብ ያደረገችው ነገር በጣም ነው የሚያስቀኝ። ቀይ ፈትል። አሁን ቀይ ፈትል ስታስቡት ጉዳይ አይመስልም አይደል? ረአብ እኮ ያደረገችው የአዲስ ኪዳንን ጥላ ነው። በዛ ዘመን ሴተኛ አዳሪ ሆና የኢየሱስን ደም ጥላ እንደሆነ ታውቃላችሁ ያስቀመጠችው። ሴቲቱ ሴተኛ አዳሪም ትሁን እንጂ ጋለሞታም ትባል እንጂ አንድ ዕውቀት ገብቷታል። ሳታውቀው ውስጧ የገባ የአዲስ ኪዳን የትንቢት መንፈስ ነበር። ቦታችሁ ወይም ደግሞ አሁን የምትኖሩበት አኗኗር ማየት ያለባችሁን ነገር እንዳያጨልምባችሁ። ይቺ ሴት በጣም ብልህ ነች። ቀይም ፈትል እስራኤላውያን እኮ ከግብጽ ሲወጡ የወጡት በበጉ ደም ነው ታውቃላችሁ። የበጉ ደም መቃናቸው ላይ ተቀብቶ በጉን ያሰረ ሳይሆን በጉን አርዶ የበጉን ደም መቃኑ ላይ የቀባ አይደል ከሞት የተረፈው። እሷ ይሄንን ነገር እኔ ዝም ብዬ ሳስበው ሰምታ ይሁን እላለሁ እንደዚህ ሆነው ነው የወጡት የሚለውን ነገር። ምክንያቱም ስለ እስራኤላውያን ጉዞ እንደሰማች እንደምታቅ ስታወራት ተሰሟታላችሁ። ቀዩን ፈትል በዚህ መስኮት በኩል አረጋለሁ አለች። በጣም የሚገርመኝ እነሱም ያደረጉት አንድ ጉዳይ ነው። እኛ አሏት ስንመጣው ባንቺና በአባትሽ ቤት ይሄንን ቃል እናደርገዋለን። ማንም ግን ከቅጥሩ ውጪ ቢሆን ከምን ውጪ? ከቅጥሩ ከቤቷ ውጪ ቢሆን ደሙ በላዩ ላይ ነው፣ ደሙ በእኛ ላይ አይደለም። ቤት ውስጥ ከሆነ ግን አሏት። ምን ውስጥ? ቤት ውስጥ ከሆነ ጥላሽ ስር ከሆነ በኪዳኑ ጥላ ስር ከሆነ በዚህ ቀይ ፈትል ጥላ ስር ከሆነ በዛ ውስጥ ሆኖ ለሚደርስበት ጉዳይ ደሙ በእኛ ይሁን። ኪዳንን አስቀምጠው እንዲያልፉ አደረገቻቸው። ዝም ብላ እንዴት ብዬ ልበላችሁ ንፋስን የምትጨብጥ ወይም ደግሞ ንፋስን የምትጎስም ሴት አይደለችም። ብልህ ነች። ስለዚህ ዛሬ ልላችሁ የምፈልገው አንድ ጉዳይ ነው። መያዣ ያዙ። ነገ መሆን ለምትፈልጉት ነገር ነገ እንዳይመጣባችሁ እግዚአብሔር እንዲከልልላችሁ ከመቅሰፍት መጠበቅ ለምትፈልጉት ለየትኛውም ጉዳያችሁ መያዣ አስቀምጡ። ጌታ ሆይ እኔ ይሄንን አደርጋለሁ፣ ከእግዚአብሔር ጋር ተወራረዱ። እኔ ይሄንን አደርጋለሁ፣ አንተ ይሄንን አድርግ ይላል እኮ መጽሐፍ ቅዱስ። አንተ ታመልከኛለህ ይልና እኔ እህልና ውሃን እባርካለሁ። ኦኬ። ስለዚህ እግዚአብሔር በመያዣ ያምናል ማለት ነው። የሆነ ነገር ካደረግን የሆነ ነገር ዋጋ ከከፈልን ለሆነ ነገር እስከ ጥግ ከሄድን እግዚአብሔር ለከፈልነው ዋጋ ሪዋርድ አለው፣ መልስ አለው። ስለዚህ ዛሬ የምነግራችሁ ይሄንን ሶስት ጉዳይ ነው። አንደኛ ቆራጡኑ፣ ሁለተኛ የመጨረሻውን ዋጋ ክፈሉ፣ ሶስተኛ መያዣ ያዙ። በቃ ጌታዬን ይሄንን አደርጋለሁ በዚህ አመት፣ አንተ ይሄንን አድርግልኝ። ነጋዴዎች ናችሁ፣ እኔ በታማኝነት ነግዳለሁ፣ አስራቴን ወደ ጎተራ አስገባለሁ፣ አንተ ደግሞ ስራዬን እንድትባርክ፣ ልጆቼን እንድትጠብቅ፣ ልጆቼን እንድትባርክ እፈልጋለሁ በሉት። ቆራጡ ተማሪዎች ናችሁ፣ እኔ አጠናለሁ፣ እኔ ይሄንን በትጋት እሰራለሁ፣ ከሰዎች ጋር በሰላም እኖራለሁ፣ አንተ ደግሞ ይሄንን አድርግልኝ። አገልጋዮች ናችሁ፣ እኔ ጸልያለሁ፣ ቃልህን አነባለሁ፣ የቃልህን ብርሃን ማብራት ያንተ ግዴታ ነው በሉት። እግዚአብሔር ያደርገዋል። ከእግዚአብሔር ጋር በሆነ ጉዳይ ተወራረዱ። ይሄንን ካልኳችሁ በእነዚህ ሶስት መርሆች ካለፋችሁ፣ ይሄንን ሶስቱ መርህ ከጠበቃችሁ አንድ በጣም የሚገርም ነገር ልንገራችሁና ወደ ማጠቃለያው ሄዳለሁ። ያዕቆብ መልእክት ምዕራፍ 2 ቁጥር 25 እንዲሁም ጋለሞታይቱ ረአብ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል አይልም? መቼ? በብሉይ ኪዳን መጽደቋ ይገርማችኋል። ማቴዎስ 1 ቁጥር 5 እስቲ አዲሱ መደበኛ ትርጉም የያዘ ሰው ማቴዎስ ወንጌል ምዕራፍ 1 ቁጥር 5 ያው ማቴዎስን ወንጌሉን ታውቁታላችሁ። እንትናን ወለደ ነው አይደል? እንትናን ወለደ ያለበትን ምክንያት እናውቀዋለን። ማቴዎስ
ኢየሱስን ሊነግር የፈለገው ለአይሁዶች ስለነበረ ኢየሱስ እንዴት ሆኖ የአብርሃም ዘር እንደሆነ ሊነግራቸው ሲፈልግ ይዘረዝራል። ሰለሞን ቦዔዝን ከረዓብ ወለደ ወይም ደግሞ ባሮጌው ትርጉም ራኬብ አይልም? ራኬብ ቦዔዝን ወለደች ይላል አይልም? አይገርምም? ሰው የዛሬ ውሎው የዛሬ ማንነቱ የነገ መጨረሻው የሚጻፍለት ታሪኩ አይደለም። የሚጻፍለት ታሪኩ ዛሬ ያለበት ድካም፣ ዛሬ ያለበት ማነስ፣ ዛሬ ያለበት ያልተገባ አመላለስና አኗኗር ሳይሆን በዛ ውስጥ ሆኖ የሚያውቀው ዕውቀት፣ ላወቀው ዕውቀት የሚመልሰው መልስ፣ ለመለሰው መልስ ደግሞ የሚተገብረው ተግባር ድምር ነው። በህይወት ዘመናችሁ የእምነት መታሰቢያ ጽፋችሁ እንድታልፉ የሚያደርጋችሁ ምን ታውቃላችሁ? ስለ አምላካችሁ ስለምታውቁት ዕውቀት ትክክለኛ መልስ ስጡ። ስለምታውቁት ዕውቀት ትክክለኛ እንቅስቃሴ ተንቀሳቀሱ። ያኔ ተጽፋችሁ ታልፋላችሁ። ረዓብን ላንረሳት ሳናቃት ላንቀር በዛ ዘመን የነበሩ ሌሎች ሴተኛ ዳሪዎች ነበሩ። በዛው ቅጥር ይኖሩ የነበረ ምክንያቱም ኖርማሊ የተለመደ ነው። ሴተኛ ዳሪ ያለበት አካባቢ ከተማ በየምንኖርበት ከተማ የሆኑ ሰፈሮች አሉ አይደል? በቃ አንድ አካባቢ ነው የሚኖሩት። ስለዚህ ረዓብ ያለችበት አካባቢ ሌላም ሴተኛ ዳሪ ትኖራለች። ግን ተነጥላ ወጣ ታሪክ ሆና ለኔና ለናንተ በዚህ ቅዱስ መጽሐፍ ውስጥ ተጽፋ ለመቅረት ያ ብቻ አይደለም። በክርስቶስ ኢየሱስ የትውልድ ሐረግ ውስጥ ለመግባት ከአይሁድ ውጪ ከሆኑ 5 ሴቶች አንዷ ነች። ከአይሁድ ውጪ ሆነው በክርስቶስ ኢየሱስ የዘር ሐረግ ውስጥ የገቡ 5 ሴቶች አሉ። ግን የወሰነችው ውሳኔ፣ የቆረጠችው ቆራጥነት፣ የከፈለችው ዋጋ ነው ይሄን መንገድ ሄዳ ጨርሳ ለኔና ለናንተ ለትምህርታችን እንድትጻፍ ያደረጋት። ሌላኛዋ ሴት ጋር ልመልሳችሁና ወደ አዲስ ኪዳኗ ሴት እንምጣ። መግደላዊት ማርያምን ስናያት መግደላዊት ማርያም ሲባል ሁላችንም የምናውቀው አንዲት በጣም ደስ የሚለን ልባችን የሚሞቅበት ታሪክ አላት አይደል? የክርስቶስ ኢየሱስን ትንሳኤ ያበሰረች ኢየሱስን ከሁሉም ደቀ መዝሙር ቀድማ በአይኗ ያየች ረቡኒ ብላ ያለች ጌታዬን ወዴት ወሰድከው ብላ ያለች ይሄ ሁሉ ታሪክ መልካምነቷ ተጻፈልን። ያ ግን አይደለም። ከዛ ያለፈ ኢየሱስ እንዲህ አለ። በፈሪሳዊው ቤት ሆኖ እናንብበው። ምዕራፍ 7 ከቁጥር 36 ጀምሮ እንዲናነባለን። ከዚህም በኋላ ከፈሪሳውያን አንዱ ምግብ አብሮት እንዲበላ ኢየሱስን ጋበዘው። እርሱም ወደ ፈሪሳዊው ቤት ሄዶ በማዕድ ተቀመጠ። በዛም ከተማ የምትኖር አንዲት ኃጢአተኛ ሴት ምን ሴት? ኃጢአተኛ ሴት ኢየሱስ በፈሪሳዊው ቤት በማዕድ መቀመጡን በሰማች ጊዜ አንድ የአልባስጥሮስ ብልቃጥ ሽቶ ይዛ መጣች። ከበስተኋላውም እግሩ አጠገብ ቆማ እያለቀሰች እግሩን በእንባዋ ታርስ፣ በራስ ጸጉሯም ታብስ ጀመር። እግሩንም እየሳመች ሽቱን ቀባችው። የጋበዘውን ፈሪሳዊ ይህንን ባየ ጊዜ ይህ ሰው ስሙልኝ፣ ይህ ሰው ነቢይ ቢሆን ኖሮ ምን ነቢይ ቢሆን ኖሮ ምክንያት አለኝ ያልኩበትን እነግራችኋለሁ። የነካችው ሴት ማን እንደሆነች ደግሞም ምን አይነት ሰው እንደሆነች ባወቀ ነበር፣ ኃጢአተኛ ናትና ብሎ አሰበ። ኢየሱስም ስምዖንን የምነግር ነገር አለኝ። እርሱ መምህር ሆይ ንገረኝ አለው። ኢየሱስም እንዲህ አለው፣ ከአንድ አበዳሪ ገንዘብ የተበደሩ 2 ሰዎች ነበሩ። አንደኛው 500 ዲናር ሁለተኛውም 50 ዲናር ነበሩት። የሚከፍሉትንም ቢያጡ ዕዳቸው ለሁለቱም ተተወላቸው። እንግዲህ ከሁለቱ አበዳሪውን አብልጦ የሚወደው የትኛው ነው? ስምዖንም ብዙ ዕዳ የተተወለት ይመስለኛል ሲል መለሰ። ኢየሱስም ትክክል ፈርደሃል። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው። ስምዖንን ለመናገር ኢየሱስ የዞረው ወደ ሴቲቱ ነው። ይቺን ሴት ታያታለህን? እኔ ወደ ቤት ገባው፣ አንተ ለእግሬ ውሃ እንኳን አላቀረብክም። እርሷ ግን እግሬን በእንባዋ እያራሰች በጠጉሯም እያበሰች አንተ ከቶ አልሳምከኝም። እርሷ ግን ከገባው ጀምሯ እግሬን ከመሳም አላቋረጠችም።
አንተ ራሴን ዘይት አልቀባህም እርሷ ግን እግሬን ሽቶ ቀባችኝ ስለዚህ እልሃለሁ እጅግ ወዳለችና ብዙ ኃጢአት ተሰርዮላታል በትንሹ የተሰረየለት ግን የሚወደውን በትንሹ ነው አለው ይቺ ሴት በስምዖን አቆጣጠር ምንድነች ኃጢአተኛ ናት ወይም ደግሞ ሴተኛ ናት በኢየሱስ አቆጣጠር ደግሞ ምንድነች ብዙ የተተወላት ብዙ አመስጋኝ ነች እናንተ በእግዚአብሔር ስትጠሩ ሰዎች በሚሏችሁና እግዚአብሔር ስለናንተ በሚሰጠው በአምልኳችሁ በመስጋናችሁ በተግባራችሁ ስማችሁ ምንድነው ስምዖንን ቅድም ደግሜ ያስነበብኳችሁን ቃል ልንገራችሁ ነብይ ቢሆን ኖሯል እሱ በቤቱ የጋበዘውን ኢየሱስ ማንነቱን እየተጠራጠረን ያስቀመጠው እሷ ግን መታ እግሩን እንድትስም በጠግሯ እንድታብሰው ያደረጋት የገባባት ዕውቀት ውስጧ ያለ ዕውቀት ያየችው የጨበጠችው የተፈወሰችው ፈውስ አለ በጣም እርግጠኛ ነች እሷ አዳኟ እንደሆነ በጣም እርግጠኛ ነች ፈዋሿ እንደሆነ በጣም እርግጠኛ ነች ንጉሷ እንደሆነ ስለዚህ ክብሯን ለመጣል አልከበዳትም ስምዖን ግን በቤቱ ጋብዞታል በወንበር ከሱ ጋር ተቀምጧል ነገር ግን ስቲል ጥያቄ አለው ነብይ ቢሆን ኖሮ ስላምላካችሁ የምታውቁትን ዕውቀት የመጨረሻውን እንጥፍጣፊ አውጥታችሁ ለመተግበር እምነት ይኖራችሁ ያኔ ኢየሱስ እንደዚህ ሴት ይመሰክርላችኋል ሌላ ቦታ ላይ እንዲላል ለምን ታደክሟታላችሁ ይህ ወንጌል በተሰበከበት ቦታ ሁሉ ይላል አይልም ይህ ወንጌል በተሰበከበት ቦታ ሁሉ ተግባሯ ይነገርላታል በታሪክ ውስጥ ይሰበካል ኢየሱስ በተሰበከበት ቦታ ሁሉ እሷ ተሰበካለች ለምን ለሞቱ አዘጋጅታዋለች ለሞቱ ዘይት ቀብታዋለች ለመቃብር ያዘጋጅታኛለች አለ ስለዚህ እናንተ ዛሬ ያላችሁበትን ሁኔታ ሳይሆን ነገ ለትውልድ የምትሆኑትን ነገ ለትውልድ የምትጽፉትን ለማስቀረት ለማጻፍ ዛሬ ያላችሁበትን ሁኔታ አይደለም የገባችሁን እውነት ኑሩት ኢየሱስ ገብቷችሁ ነው በዚህ ቦታ ያላችሁት ኢየሱስ ፈውሷችሁ ነው ኢየሱስ ጠርቷችሁ ነው ከጨለማ ወደሚደነቅ ብርሃን መጣችሁ ነው የተሰበሰባችሁት ዝም ብላችሁ አይደለም ቁጥር ለመጨመር አልመጣችሁም ስለዚህ ይሄንን ያወቃችሁትን ያመናችሁትን እውነት ኑሩት ጻፉት ግዴላችሁ አጥብቃችሁ ደጋግማችሁ ሁኑት በእርግጠኝነት ልንገራችሁ ታሪክ ስለናንተ ያወራል ከናንተ በኋላ የሚመጡ ትውልዶች እነሱኮ እንትናኮ በዚህ ቤተክርስቲያን ውስጥ እንደዚህ አይነት አሻራ አስቀምጣ አለፈች በኔ ህይወት እንዲያድርጋ አለፈች የምትባሉት አድምቃችሁ ስጽፉ ነው ግዴላችሁ የእምነት መታሰቢያ አኑሩ ግዴላችሁ የጸሎት መታሰቢያ አኑሩ ግዴላችሁ የቃሉን ዕውቀት መታሰቢያ አኑሩ ትውልድ ስለናንተ እናንተን ሲያስብ የሆነ የሚከብደው የሚጨንቀው ነገር አያውራ ቤተክርስቲያን እናንተን ስታስብ ትውልድ እናንተን ሲያስብ ባሎቻችሁ ልጆቻችሁ እናንተን ሲያስቡ ቤተሰባችሁ እናንተን ሲያስብ የሚናገረው ታሪክ ይኑራችሁ ወደድንም ጠላንም እናልፋለን ተረኛ ከስር እየተተካ እኛ መሄዳችን አይቀርም ግን በመናልፍበት ጊዜ ለታሪክ መታሰቢያ አስቀምጠን እንድናልፍ ይሄንን መንገድ እንሄደው ይቺ ሴት በሰው ዘንድ ቁጥሯ ስሟ ኃጢአተኛ ነው በክርስቶስ ኢየሱስ አፍ ግን በአራቱም ወንጌል የተመሰገነች ሴት ነች በማቴዎስ ወንጌል ተጽፋለች በማርቆስ ተጽፋለች በሉቃስ ተጽፋለች በዮሐንስ ወንጌል ተጽፋለች በአራቱም ወንጌል ይገርማችኋል አንዳንዱ ኢየሱስ የሰራው ተአምራት እኮ ሉቃስ ከጻፉ ማቴዎስ ያልጻፈው አለ ማቴዎስ ጽፎት ማርቆስ ያልጻፈው አለ ይቺን ሴትና ሽቶን አራቱም ወንጌላት ላይ ተጽፋ ታገኙታላችሁ እንዲህ እንድትሆን ያደረጋት ቆራጥነቷ ነው ዋጋ መክፈሏ ነው ያላትን መስጠቷ ነው እንዴት ካላችሁኝ ወደ መጀመሪያው 3 ፕሪንሲፕል እንመልሳችሁና እንጨርሳለን አንድ ነገር አልኳችሁ ምን በሉ ቆራጡ ነው እቺ ሴት ኃጢአተኛ ነች በፈሪሳዊ ቤት መግባት አይፈቀድላትም ስምዖን ቤት ለመግባት ድፍረትም መብትም አልነበራትም እንድትገባ ያደረጋት አንድ ጉዳይ ነው ኢየሱስ በዛ አለ ስትባል ገደብን ጥሳ ገባች አንድ ሁለተኛ እቺ ሴት የሷ ገንዘብ የቀራጭና የሴተኛ አዳሪ ገንዘብ በአይሁድ ሕግ
እንደ ገንዘብ አይቆጠርም፣ የመርገም ገንዘብ ነው። ማንም ምንም ነገር ከነሱ አይገዛም፣ አይሸጥላቸውም። ይሄን ታውቃላችሁ። ግን የአልባስጥሮስ ሽቶ ነው የገዛችሁ። ይህ ስለ አልባስጥሮሱ ሽቶ ዮሐንስ ሲጽፍ እንዲህ አለ፣ ተሽጦ ለብዙ ድሆች ቢሆን ብሎ ሲል ሂሳቡን የሰራው ማን ነው አለ? ይሁዳ ነው፣ ከረጢት ስለሚይዝ አለ። ይሁዳ በጣም ተራሱ አይደለም። ይሁዳ ከኢየሱስ ደቀ መዛሙርት የተማረ ወይም ደግሞ ሜቢ በእኛ ዘመን የትምህርት ትርጓሜ አካውንቲንግ እንደ ፋይናንስ ሳይሆን አይቀርም የተማረው፣ ወይ ደግሞ ኢኮኖሚክስ። ምክንያቱም ስሌት ላይ ጎበዝ ነው። ወዲያው ይሄ ሽቶ ተሽጦ ለብዙ ድሆች ነው ያለው፣ ለጥቂት ድሆች እንኳን አይደለም። ስለዚህ ያላትን ምርጡን ውዱን እስከ መጨረሻ ከፍላ ነው የገዛችሁ። ከዛስ መግዛቷ ብቻ አይደለም፣ ቀብዲ ነው የሰጠችው። ለሴት ልጅ ጸጉሯ ምኗ ነው? ክብሯ ነው። ይሄንን ክብሯን ልጥል ወስና በክርስቶስ እግር ስር ተደፍታ በእንባዋ እግሩን እያራሰችው በጸጉሯ ታብስ ነበር ይላል መጽሐፍ። ያደረገችው እኮ ዝም ብላ አይደለም፣ የመጨረሻውን የአምልኮ ጥግ ነው ለኢየሱስ እያሳየች ያለችው። አንተ አምላኬ ነህ፣ አንተ ንጉሴ ነህ፣ አንተ እንድትገዛኝ እፈልጋለሁ፣ አንተም በላይ ላይ ሾም ያለው። ስለዚህ በዚህ ጊዜ ኢየሱስ ገና አልሞተም። በዚህ ጊዜ ኢየሱስ ገና ስለ ኃጢአቱ አልተሰቀለም። የሰማችሁኝ ነው። ከዛ በኋላ ባለው ህይወት ከደቀ መዛሙርቱ ጋር ቀጠለች፣ ከሐዋርያት ጋር ቀጠለች። የኢየሱስ ሞትና ትንሣኤ አየች፣ አመነች። ስለዚህ መታሰቢያ ስታስቀምጥ ዋጋ ያለው መታሰቢያ አስቀምጣን ያለፈችው ዝም ብላ አይደለም። ኢየሱስ ከሞት ከተነሳ በኋላ ትንሣኤውን እንድትናገር፣ የትንሣኤውን አካል እንድታይ፣ በትንሣኤው እንድታምን እግዚአብሔር እድል ያስቀመጠላት በዛ ቀን ውሳኔዋ ውስጥ ነው። ስለዚህ ዝም ብሎ የተጻፈልን ታሪክ የለም። በዚህ መንገድ ውስጥ አልፎ ነው፣ በፕሪንሲፕል አልፎ ነው ዛሬም ነገ ከነገ ወዲያ የሚጻፍ ሰዎች አይተውት የሚማሩበት፣ ሰዎች አይተው እግዚአብሔርን የሚያመሰግኑበት ታሪክ ለመስራት ይህንን ፕሪንሲፕል እንድትጠቀሙ አደራላችኋለሁ። የመጨረሻውን ዋጋ ክፈሉ፣ ቆራጦች ሁኑ፣ መያዣ ያዙ፣ ከእግዚአብሔር ጋር ተወራረዱ። በምታረጉት በምትሄዱበት መንገድ ከእግዚአብሔር ጋር ተወራረዱ። ያኔ እግዚአብሔር ብድራታችሁን ሊከፍል፣ ዋጋችሁን ሊከፍል ታማኝ ሆኖ ከናንተ ጋር ሊቆም እሱም ይጨክናል። እግዚአብሔር ሲጨክን ደግሞ ልንገራችሁ፣ ማንም ከምንም አያስቀራችሁ። እግዚአብሔር ካየላችሁ ከወሰነላችሁ መንገድ አትጎድሉ። ስለዚህ እህቶቼ እኔ ዛሬ ይሄንን እውነት ለራሴ ጠቅሞኝ ስላየሁት ለእናንተ ይዤ መጥቻለሁ። እኔ ይሄንን ላደርግ ወስኛለሁ፣ ለቆራጥ ለመሆን፣ ዋጋ ለመክፈል፣ ከእግዚአብሔር ጋር ለመወራረድ። እናንተም ከኔ ጋር ይሄንን እንድታደርጉ ልነግራችሁ መጥቻለሁ። ግዴላችሁ ይሄንን አድርገን ካለፍን በአዲስ ኪዳን ካህናት ቤተክርስቲያን ያሉ እናቶችና እህቶች ታሪክ ሰርተው አለፉ፣ ኖረው አለፉ አይደለም ይባልልን። ታሪክ ሰርተው ትውልድን በዚህ መንገድ መርተው ቤተክርስቲያናቸውን ከዚህ ግብ አድርሰው ልጆቻቸውን ከዚህ ግብ አድርሰው እግዚአብሔርን ደግሞ በዚህ ልክ አስመስግነው አለፉ እንባላለን። ይህ ስለሚያደርግልን የእግዚአብሔር አምላካችን ስም የተባረከ ይሁን። ወንጌል ይለውጣል።